እግዚአብሔር አምላካችን የተባረከ ይሁን። ቅዱሳን እንደምን ሰነበታችሁ? እንደምን አላችሁ? እንደገና ደግሞ ለዚህ ቀን ያደረሰን እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ዛሬን እንድናይ የረዳን እግዚአብሔር ነው። ስለዚህ እግዚአብሔር አምላካችንን ለዘላለም እናመሰግነዋለን። መጽሐፍ ቅዱሳችን ሲናገር በመዝሙር 136 ላይ ከቁጥር 1 ጀምሮ በተደጋጋሚ ምን ይላል? ምሕረቱ ለዘላለም ነውና ብሎ ይላል። የእግዚአብሔር ምሕረት ለአንድ ትውልድ አይደለም፣ ለአንድ ቤተሰብ አይደለም፣ ለአንድ አገር አይደለም። ነገር ግን የእግዚአብሔር ምሕረት ለሰው ልጆች ሁሉ ነው። ያም ብቻ አይደለም፣ የእግዚአብሔር ምሕረት ለዘላለም ነውና ይላል። ለዘላለም ነው። የእግዚአብሔር ምሕረት መጀመሪያ የለው፣ የእግዚአብሔር ምሕረት መጨረሻ የለው። የእግዚአብሔር ምሕረት የሰው ልጆች ከመፈጠራቸው በፊት እግዚአብሔር መሐሪ ነው። አሁንም ደግሞ እግዚአብሔር መሐሪ ነው። ደግሞም ለዘለዓለም ደግሞ እግዚአብሔር በምሕረቱ ባለጸጋ ነው። ስለዚህ አምላካችን እግዚአብሔር ለዘላለም የተባረከ ይሁን። እኛንም በምሕረቱ ብዛት ወደ ቤቱ እንድንገባ ያደረገንን፣ ከምሕረቱ ብዛት የተነሳ በዙፋኑ ስር እንድንሆን ያደረገንን፣ ከምሕረቱ ብዛት የተነሳ ደግሞ ዛሬ በፊቱ እንድናመልከው ያደረገንን የዘላለም አምላካችንን እግዚአብሔርን እርሱን እንባርከዋለን። ዛሬም ምሕረቱ በዝቶልን፣ ዛሬም ቸርነቱ በዝቶልን እግዚአብሔር አምላካችን ከምሕረቱ ብዛት የተነሳ ዛሬም በቤቱ እንድንኖር አድርጎናልና የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። እኛ ኃጢአት ብንሰራ፣ እኛ በበደል ውስጥ ብንገኝ፣ እግዚአብሔር በኃጢአታችን ባይስማማ፣ በምንሰራው ነገር ደስተኛ ባይሆንም፣ ነገር ግን የእግዚአብሔር ምሕረት ለዘላለም ነው። ስለዚህ እግዚአብሔር አምላካችን የተባረከ ይሁን። ዛሬን ያደረሰንን እግዚአብሔርን፣ ምሕረት ያደረገልንን እግዚአብሔርን፣ የራራልንን እግዚአብሔርን፣ ቸርነት ያደረገልንን እግዚአብሔርን እያመሰገንነውና እየባረክነው እንጸልያለን። ሁላችንም እግዚአብሔር አምላካችንን እናመሰግነዋለን። በምሕረት ባለጸጋ የሆንክ የዘላለም አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንደገና እናመሰግናለን። አምላካችንና መድኃኒታችን እግዚአብሔር ሆይ ስንወድቅ ስታነሳን፣ ስንጠፋ ስትመልሰን፣ እግዚአብሔር አምላካችን ሆይ ሳትሰለቸን እስከ ዛሬ ተከትለን አለህና በኢየሱስ ክርስቶስ ስም እናመሰግናለን። ጌታ እግዚአብሔር አምላካችን ሆይ ስንጠፋ አንተ ግን ለእኛ ስትደርስልን፣ የዘላለም አምላክ እግዚአብሔር አምላካችን ሆይ ስናጠፋ አንተ ደግሞ ስትራራልን፣ ጌታ እግዚአብሔር አምላካችን ሆይ ከአንተ ርቀን ስንሄድ ተከትለህን ስትመጣ እንደገና ደግሞ ወደ ራስ ስትመልሰን፣ እግዚአብሔር አምላክ ዘመናት አልፈው፣ ወቅቶች አልፈው፣ ቀናቶች አልፈው እንደገና ደግሞ ከአንተ ጋር እንድንኖር መልካም ዕድል ሆኖልናልና አምላካችንና መድኃኒታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ እንሰጣለን። ስላደረክልን ነገር፣ ስለሰራልን ስራ እግዚአብሔር ስላልጣልከን፣ ስላልተውከን፣ ስለያዝከን የዘላለም አምላክ እግዚአብሔር ሆይ ስለተከተልከን በጌታ በኢየሱስ ክርስቶስ ስም ክብር ከዘላለም እስከ ዘላለም ድረስ ለአንተ ይሁንን። እግዚአብሔር አምላካችን በእውነት ይዘህናል፣ በእውነት ተከትለናል፣ በእውነት አሳድገህናል፣ በእውነት ዛሬ ላይ አድርሰህናል። በኢየሱስ ክርስቶስም ክብር ላንተ እንሰጣለን። የዘላለም አምላክ እግዚአብሔር ሆይ ይሄ ብቻ አይደለም፣ ላትተውን፣ ላትጥልን፣ ላትረሳን የዘላለም አምላክ እግዚአብሔር ሆይ ላትለቀን በቃል ኪዳን ይዘህናልና በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ እግዚአብሔር አምላካችን ሆይ ስለሰራልን፣ ስላደረክልን፣ ስለ በጎነት፣ ስለ ምሕረት፣ ስለ ቸርነት ለዘላለም በኢየሱስ ክርስቶስ ስም የተባረከ ይሁን። ዛሬንም እግዚአብሔር አምላክ አድርሰናል። በዛሬም ዕለት ደግሞ ምሕረት ሰጥተናል። እግዚአብሔር ዛሬም ደግሞ ፍቅር በኛ ላይ ያው ነውና በኢየሱስ ክርስቶስ ስም እናመሰግናለን። ጌታ እግዚአብሔር አምላካችን የዛሬውን ቀን ደግሞ ለአንተ ለአምላካችን አደራ አሳልፈን ሰጠን። አንተ ከኛ ጋር አሁን በምናደርገው በሚሆነው ነገር ሁሉ በኢየሱስ ክርስቶስ ስም ጣልቃ እንድትገባ እግዚአብሔር አንተ እንድትናገረን፣ አንተ በመካከላችን እንድትገኝ፣ የፍቅር እጆችን እንድትዘረጋልን፣ የምህረት እጆችን እንድትዘረጋልን በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ስላደረግከው ስለምታደርገው ለዘላለም ስምህ ይባረክ። ክበርልን፣ ከፍ በልልን በኢየሱስ ክርስቶስ ስም አሜን፣ አሜን።
አምላካችን እግዚአብሔር ለዘላለም የተባረከ ይሁን። ለዛሬ ያደረሰን እግዚአብሔርን በጣም አድርገን እናመሰግነዋለን። እንደገና ደግሞ ዛሬን እንድናይ የረዳን እግዚአብሔር አምላካችን ለዘላለም ስሙ የተባረከ ይሁን። እንግዲህ በዚህ ሳምንት የሚኖረንን ፕሮግራም ነግራችሁና ከዛ ደግሞ ስለ መስጠት በእግዚአብሔር ፊት ጸልየን ወደሚቀጥለው ፕሮግራማችን እናልፋለን ማለት ነው። የሚቀጥለው የፊታችን አርብ ማለት ነው ፌብሩዋሪ 19 የጾምና የጸሎት ጊዜ ይኖረናል። ጠዋት ከ10 AM እስከ 12፣ ማታ ደግሞ ከ5 PM እስከ 8 PM ድረስ ይቀጥላል ማለት ነው። ቅዳሜ ፌብሩዋሪ 20 ደግሞ ምሽት ነው የሚኖረን። ጠዋት ያለው ፕሮግራም አይኖረንም፣ ምሽት ነው የሚኖረን። ምሽት ከ5 PM እስከ 8 PM ድረስ በእግዚአብሔር ፊት የምንጸልይበት ጊዜ ይሆንናል ማለት ነው። የፊታችን ፌብሩዋሪ 21 ማለትም የዛሬ ሳምንት እና የዛሬ 15 ቀን ፌብሩዋሪ 21 እና ፌብሩዋሪ 28 ማለት ነው ልዩ ፕሮግራም አዘጋጅተናል ስለ ጋብቻ ማለት ነው እና ወይዘሮ ቃቁ ከሜሪላንድ በዚህ ትምህርት እንግዲህ ከኛ ጋር አብራ ታሳልፋለች። ስለዚህ ሁላችሁንም ወደዚህ እንድትገቡ ያገባችሁም ያላገባችሁም እጅግ በጣም ጥሩ ጊዜ እንደሚኖረን እርግጠኛ ነኝ። ለ2 ሳምንት ነው የሚኖረን እና ጋብቻ ማለት ምን ማለት እንደሆነ በተለይ ደግሞ ጋብቻ በኮቪድ-19 ጊዜ ባልና ሚስትም ቤት ውስጥ ባሉበት ጊዜ ምን ይመስላል የሚለውን ነገር እንግዲህ የምንማርበት ጊዜ ይሆናል ማለት ነው። በጣም ብዙ ጥያቄዎች ሊኖራችሁ ይችላሉ። ጥያቄዎቻችሁን ይዛችሁ ነው እግዚአብሔር አምላክ በእነዚህ ቀናቶች ውስጥ እንግዲህ በከበረ ሁኔታ እግዚአብሔር ያስተምረናል። ስለዚህ ሁላችንም ራሳችንን አዘጋጅተን እንምጣ። አሁን እንግዲህ ለእግዚአብሔር ቤት ስለሰጠነው ስለ እግዚአብሔር ስጦታ ደግሞ እግዚአብሔር አምላካችንን የምናመሰግንበት ጊዜ ይሆነናል። ሁላችንም በእግዚአብሔር በአምላካችን ፊት እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አምላካችንና መድኃኒታችን እግዚአብሔር ሆይ ዛሬ በኢየሱስ ክርስቶስ ስም ክብርን ሁሉ ለአንተ እንሰጣለን። የዘላለም አምላክ እግዚአብሔር ሆይ ወንድማችን ሰይፉንና እህታችንን ሳሌምን በፊትህ ይዘን እንቀርባለን። ጌታ እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ስም ለዚህ ቤተሰብ ፍጹም መጽናናትን ስለሰጣቸው በጌታ በኢየሱስ ክርስቶስ ስም እናመሰግናለን። እህታችን የደረሰባትን ነገር አንተ ታውቃለህ። በደረሰባት ነገር አንተ ከእርሷ ጋር ስለነበር የዘላለም አምላክ እግዚአብሔር ሆይ መጽናናትን ስለሰጠሃል በጌታ በኢየሱስ ክርስቶስ ስም እናመሰግናለን። እግዚአብሔር አምላክ ይህንን ቤተሰብ ስላሰብከው በክርስቶስ ኢየሱስ ስም ለዘላለም የተባረከ ይሁን። ጌታ እግዚአብሔር አምላኬ ሆይ አሁን ደግሞ ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ በመስጠት ያገለገሉ ቅዱሳን ወንድሞችና እህቶቼን በኢየሱስ ክርስቶስ ስም በማያልቀው በረከት እንድትባርካቸው እኔ እለምናለሁ። ጌታ እግዚአብሔር አምላካችን ሆይ አንተ ስለሰጣቸው ከአንተ ስለተቀበሉ እግዚአብሔር አምላኬ የሚገባህን ወደ ቤት አስገብተዋል። በኢየሱስ ክርስቶስ ስም የተባረኩ ይሁኑ። ጌታ እግዚአብሔር አምላኬ እንደገና ደግሞ መስጠት ፈልገው በተለያየ ምክንያት ደግሞ ያጡትን ወንድሞቼና እህቶቼን በኢየሱስ ክርስቶስ ስም በማያልቀው በረከት እንድትባርካቸው ኑሯቸውን፣ ቤታቸውን፣ ትዳራቸውን፣ ልጆቻቸውን እንድትባርክ በክርስቶስ ኢየሱስ ስም ጸልያለሁ። እግዚአብሔር ሆይ በመስጠት ያገለገሉትንም ደግሞ የዘላለም አምላክ እግዚአብሔር ሆይ ከኑሯቸው ላይ ኩብኩባውን እግዚአብሔር አምላክ አንበጣው ነቀዙን በኢየሱስ ክርስቶስ ስም እንድታስወግድላቸው ኑሯቸው የተባረከ እንዲሆን የቅዱሳን ሁሉ ኑሮና ሕይወት ከአንተ የተነሳ በኢየሱስ ክርስቶስ ስም የተባረከ እንዲሆን ጸልያለሁ። ጌታ ሆይ አመሰግናለሁ። ከእኛ ጋር ስለነበርክ ስም ይባረክ። አሁን ደግሞ እግዚአብሔር ሆይ በቃልህ እንድትናገርና እንድታስተምረን የቃልህን ደጆች እንድትከፍትልን በቃልህ አልፈ እግዚአብሔር ሆይ መጽናናትን እንድትሰጠን በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ እናመሰግናለን። ስለነበረን ጊዜ ከእኛ ጋር ስላለ ክብር ላንተ ይሁን። ከፍ በልልን። በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን የተባረከ ይሁን። ለዛሬ የምንመለከተው የመጽሐፍ ቅዱስ ክፍላችን መጽሐፈ ኢያሱ ምዕራፍ 15 ከቁጥር 13 እስከ 19 ይሆናል። የእግዚአብሔር ቃል እንደዚህ ይላል። እግዚአብሔር ኢያሱን እንዳዘዘው ለዮፎኒ ልጅ ለካሌብ በይሁዳ ልጆች መካከል ቂርያት አርባ የምትባል ከተማ ድርሻ አድርጎ ሰጠው።
እርሷም ኬብሮን ናት። ይህም አርባቅ የዔናቅ አባት ነበረ። ካሌብም ሦስቱን የዔናቅን ልጆች ሴሲንን እና አኪመንን ተላሚንንም ከዚያ አሳደደ። ከዚያም በዳቤር ሰዎች ላይ ወጣ። የዳቤርም ስም አስቀድሞ ቅሪያት ሴፎር ትባል ነበረ። ካሌብም ቅሪያት ሴፎርን ለሚመታ ለሚይዛትም ልጄን አክሳን አጋባዋለሁ አለ። የካሌብ ወንድም የቄኔዝ ልጅ ጎቶንያል ያዛት፣ ልጁም አክሳን አጋባው። እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። ካሌብም ምን ፈለግሽ አላት። እርሷም በረከትን ስጠኝ፣ በደቡብ በኩል ያለውን ምድር ሰጥተኛልና አሁን ደግሞ የውሃውን ምንጭ ስጠኝ አለችው። እርሱም የላይኛውን የታችኛውን ምንጭ ሰጣት እያለ የእግዚአብሔር ቃል ይናገራል። እንግዲህ ዛሬ የምንመለከተው የመጽሐፍ ቅዱስ ክፍላችን ከዚህ ከመጽሐፈ ኢያሱ ላይ ነው ብያቸዋለሁ። የዛሬው ርዕሳችን ርስትን ማስተላለፍ የሚል ነው ማለት ነው። ርስታችንን አስከብረን ለትውልድ ማስተላለፍ በጣም ትልቅ ነገር ነው። አንድ ጊዜ አንድ ሰው ነበር እዚህ አሜሪካን አገር ውስጥ እና ይህ ሰው ስቲፈን ገርላት ይባላል እና አንድ ቀን ተንበርክኮ እየጸለየ እያለ እግዚአብሔር መንፈስ ቅዱስ ወደ እርሱ መጣና ተናገረው። እግዚአብሔር ምንድን ነው ያለው? ሂድና ወደዛ ጫካ ውስጥ ወንጌል ስበካል። ዛሬ ይሄ ነው በቃ ለአንተ ያለኝ መልእክት አለውና ይሄ ሰው እዛ ስፍራ ላይ እነማን እንደሚኖሩ ያውቃል። እዛ ስፍራ ላይ ያሉት ሰዎች ማለት አሜሪካውያኖች ናቸው። እዛ ጣውላ የሚያስተካክሉ እንደገና ደግሞ ከጣውላ የሚመረቱ ምርቶችን የሚያመርቱ ሰዎች ነበሩና በቀጥታ እግዚአብሔርን ታዘዘና ወደዛ ስፍራ ሲሄድ እነዛ ሰዎች ቤታቸው ፈራርሷል። ያንን አካባቢ ለቀው ጥለው ሄደዋል። ስለዚህ ተመለከተና አሁን እግዚአብሔር ወይ ምን ላድርግ ሰው የለም ብሎ ሲለው ስበክ በቃ። ከዛ ይሄ ሰው ድምፁን ከፍ አደረገና የቻለውን ያህል ስለ ክርስቶስ ኢየሱስ አዳኝነት ጮክ ብሎ በዛ ስፍራ ላይ ሰበከ። ሲጨርስ ጸልየና ከዛ ስፍራ ወጣ፣ ወደ ቤቱ ሄደ። ምንም ነገር የለም። ከዛ በኋላ ከዓመታት በኋላ አንድ ቀን ከአሜሪካ ተነሳና ወደ ለንደን ሄዶ ነበርና አንድ ድልድይ ላይ ወዲህ ወዲያ እያለ እየተንጎራደደ ሲሄድ አንድ ሰው መጣና እጁን አፈፍ አድርጎ ያዘው። ከዛ በኋላ እንደምን ደህና ነህ ወይ እንዴት ነህ ሰላም ነው ብሎ ሲለው ስቲፈን ገርላት የተባለው ሰው ምን አለ? እባክህ ወንድም ተሳስተህ ይሆናል አሁን ሰላም የምትለኝ እኔ አንተን በፍጹም አላውቅም አለ። አዎ አንተ አታውቀኝም፣ እኔ ግን አውቃለሁኝ አለ። የት ነው የምታውቀኝ ብሎ ሲለው አንድ ቀን አስታውሳለሁ አንተ እዛ ጫካ ውስጥ መጥተህ ወንጌል የሰበክ ዕለት እኛ እዛ ስፍራ ላይ እንሰራ የነበረን ሰዎች ከዛ ስፍራ ለቀን ወደ ሌላ ከተማ ሄደን ነበር። በዛ ሰዓት እኔ አንድ ትንሽ ማሽን ረስተን ስለነበረ እሷን ለማንሳት ወደዛ ስፍራ ሲሄድ አንተን በቀዳዳ ውስጥ አየሁ። ወንጌል ትሰብክ ነበር። የመጨረሻ ጸሎት ጸለይ። እኔ ከዛ በፊት ጌታን አላውቅም ነበርኩኝ። በዛ በአንተ ጸሎት ተነሳውና መጽሐፍ ቅዱስ ገዛው፣ ጌታን ተቀበልኩኝ። እኔ እዛ ስፍራ ላይ ለሚሰሩ ሰዎች አለቃ ስለነበርኩኝ ለሁሉም ወንጌልን ሰበኩላቸው። ሁሉም ሰዎች ጌታን ተቀበሉ። ባይገርም አሉ እዛ ስፍራ ላይ አንተ ሰብከ እኔ ከአንተ መልእክቱን ተቀብዬ ለነዛ ሰዎች ካደረስኩ በኋላ በአሁኑ ሰው 3 ታላላቅ ፓስተሮች ወጥተዋል ብሎ አሉ። ርስትን ማውረስ። ስቲፈን ገርላት ለዚህ ሰው ምን አደረገው? ኢየሱስ ክርስቶስን አወረሰው። ንጹሕ የሆነውን ወንጌል አወረሰው። ይሄ ሰው ደግሞ አብረውት ሲሰሩት ከነበሩ 100 በላይ ለሚያልፉ ሰዎች ኢየሱስ ክርስቶስን እርሱም አወረሳቸው። ስቲፈን ገርላት አያውቃቸው፣ ነገር ግን ርስትን አወረሰ። ዛሬ እኛ የምንመለከተው የመጽሐፍ ቅዱስ ክፍላችን ርስትን ለሚቀጥለው ሰው ማስተላለፍ ነው ማለት ነው። ስለዚህ ማንም ሰው በዚህ ምድር ላይ በሚኖርበት ጊዜ የተማረ ሰው ሁል ጊዜ የተማረን ሰው ይፈልጋል። ገበሬ የሆነ ሰው ገበሬን ይፈልጋል። ነጋዴ የሆነ ሰው ነጋዴን ይፈልጋል። ወታደር የሆነ ሰው ወታደርን ጓደኛው ማድረግ ይፈልጋል። ሁሉም ጊዜ እንደዚህ ነው የሚሆነው። ተማሪ የሆነ ሰው ጠንካራ ተማሪ የእሱ ጓደኛ ማድረግ ይፈልጋል። ነጋዴ የሆነ ሰው ደግሞ ጠንካራ ነጋዴ ተግቶ የሚሰራን ሰው
በጓደኝነት ያንን ሰው ይፈልገዋል። ወታደር የሆነ ሰው ደግሞ የተሳካለት ወታደር፣ እልቅና ያለው ወታደር እንዴት ወደዛ ስፍራ እንደደረሰ ከሱ ለመማር ያንን ይፈልጋል ማለት ነው። ገበሬም የሆነ ሰው ደግሞ እንዴት አድርጎ ጥሩ ምርት ማግኘት እንደሚችል ጠንካራ የሆነ ገበሬን ይፈልጋል ማለት ነው። ስለዚህ ሰው መሳዩን የሚፈልገው ለምንድን ነው ብለን ስንል በሱ ውስጥ ያለውን ነገር ለመካፈል፣ ሐሳቡን ለመካፈል፣ ራእዩን ለመካፈል፣ ሸክሙን ለመካፈል ይፈልጋል። ሌላው ሰው ደግሞ በሱ ውስጥ ያለውን ነገር በሌላ ሰው ውስጥ ለማስቀመጥ፣ ሌሎች ሰዎች የእሱ ተከታዮች የእሱ ወራሾች እንዲሆኑ ሲፈልግ ምን ያደርጋል? ሌሎች ሰዎችን ይፈልጋል። ለምንድን ነው ብለን ስንል በሱ ውስጥ ያለው ነገር በሌላ ሰው ውስጥ ቀጣይነት እንዲኖረው ነው ማለት ነው። በቀደመው ዘመን በምንመለከትበት ጊዜ ካሌብን ስንመለከተው በዚህ በመጽሐፍ ቅዱስ ክፍላችን ላይ በስለላ ወቅት ሙሴ ከላካቸው ከ12 ሰዎች አንዱ ነበረ። ስለዚህ ይህ ሰው ካሌብ ሰዎችን ወደ እግዚአብሔር እንዲያዩ ያስቻለ ሰው ነው። 10 ሰላዮችን ታውቃላችሁ። ወደ እግዚአብሔር እንዲያዩ ሳይሆን ምንድን ያደረጉት ብለን ስንል የእስራኤል ልጆችን ወደ እግዚአብሔር እንዳያዩ ነገር ግን ወደ ችግሮቻቸው እንዲያዩ ያደረጉ ሰዎች ናቸው። ሁኔታዎችን እንዲያዩ፣ ገጠመኞችን እንዲያዩና ከዛስ በኋላ ብለን ስንል እንዲሸነፉ ያደረጉ ሰዎች ናቸው። ታስታውሳላችሁ ካሌብ ምንድን ነበር ያላቸው? በዛ ስፍራ የዔናቅ ሰዎች አለዋል፣ ቁመተ ረጃጅሞቹ አልና ነገራቸው። ያለውን እውነት አልሸሸጋቸው። ነገር ግን አንድ ነገር አላቸው፣ የሰማይ አምላክ እግዚአብሔር ከኛ ጋር ነው። ስለዚህ እነዚህን ሰዎች እግዚአብሔር በእጆቻችን አሳልፎ ሰጥቶናል ብሎ ሲል 10 ሰዎች ግን ያሉት ምንድን ነው? እንደዚህ ነበር ያሉት፣ አይደለም አሉ። የዔናቅ ልጆች በጣም ግዙፎች፣ በጣም ረጃጅሞች፣ በእነሱ ፊት ማን መቆም ይችላል? እኛ እኮ በእነሱ ፊት እንደ አንበጣዎች ናል ብለው ሲሉ መጽሐፍ ቅዱሳችን ሲናገር እንደ አንበጣ ረግፈው ቀሩ ብሎ ይለናል ማለት ነው። ስለዚህ ሰው ሁኔታውን ካየ መንገዱ መሄድ አይችልም። እነዚህ ሰዎች ማለት ነው 10 ሰዎች የሰሙት ሰዎች በምድረ በዳ ረግፈው ቀሩ፣ ወደፊታቸው መሄድ አልቻሉም። ለምንድን ነው ብለን ስንል ያዩት ችግር ነው። በቃ ያዩት ምንም ነገር አይደለም፣ ችግር ነው ያዩ። ስለዚህ ወደፊት መሄድ አልቻሉም። ኢያሱ ግን ችግሩን እንዳለ እያወቀ ያየው ማንን ነው ብለን ስንል የሰማይ አምላክ እግዚአብሔርን ነው። ለሌሎች ሰዎችም ደግሞ ያሳያቸው ምንድን ነው ብለን ስንል ኢያሱና ካሌብ ችግሩን አሳዩአቸው። ከችግሩ በላይ ግን የሰማይ አምላክ እግዚአብሔርን ሲያሳዩአቸው እንመለከታለን ማለት ነው። ዛሬ እኛ በሕይወታችን ችግሮችን ብቻ የምናያቸው ከሆነ ወደፊታችን መሄድ አንችልም። ነገር ግን አንድ ነገር ልብ እንበል፣ ከችግሮቹ በላይ የሰማይ አምላክ እግዚአብሔርን እንየው፣ ወደፊት መሄድ እንችላለን ማለት ነው። እግዚአብሔርን ካየን በዙሪያችን ያለው ነገር አያስደነግጠንም። እግዚአብሔርን ካየን በዙሪያችን ያለው ነገር አያስፈራንም። እግዚአብሔርን ካየን በዙሪያችን ያለው ነገር እንድንቆም አያደርገንም። ነገር ግን ምን ያደርገናል ብለን ስንል ወደፊት እንድንሄድ ያደርገናል። በእግዚአብሔር ላይ እንድንታመን፣ በእግዚአብሔር ላይ እንድንደገፍ ያደርገናል ማለት ነው። በዛሬው ክፍላችን እንግዲህ ካሌብ ምን አይነት ሰው ነው ብለን ስንል ካሌብ ማለት ተዋጊ ሰው ነው። ካሌብ ማለት ደግሞ ለተዋጊዎች ደግሞ ምርኮ ለሚያመጡ ሰዎች ደግሞ በረከት ያለው ሰው ነው። ለራሱ ብቻ አይደለም፣ ነገር ግን ርስትን ለሌላ ሰው የሚያስተላልፍ፣ በረከትን ለሌላ ሰው የሚያስተላልፍ፣ ጀግንነትን ለሌላ ሰው የሚያስተላልፍ፣ ቆራጥነትን ለሌላ ሰው የሚያስተላልፍ፣ ሕይወትን ለሌላ ሰው የሚያስተላልፍ ነው ማለት ነው። ስለዚህ ካሌብ ማለት የመጀመሪያው ተዋጊ ነው። ሁለተኛ ተዋጊ ፈላጊ ነው። ሶስተኛ ለተዋጊ ደግሞ ብዙ በረከት ያለው ሰው ነው ማለት ነው። ተዋጊ ነው ብለን ስንል ካሌብን መጽሐፍ ቅዱሳችን እንደዚህ ይላል። ቁጥር 13 እስከ 15 አነባዋለሁ። እግዚአብሔርም ኢያሱን እንዳዘዘው ለዮፎኒ ልጅ ለካሌብ በይሁዳ ልጆች መካከል ቂርያት አርባይም የምትባል ከተማ ድርሻ አድርጎ ሰጠው። እርሷም ኬብሮን ናት። ይህም አርባቅ የዔናቅ አባት ነበረ። ካሌብም 3ቱን የዔናቅ ልጆችን ሴሲንና አኪመንን ተላሚንም ከዚያ አሳደደ እያለ የእግዚአብሔር ቃል ይናገራል። ካሌብ ማለት እንግዲህ በዚህ ክፍል ምን አይነት ሰው ነው ብለን ስንል ተዋጊ የሆነ ሰው ነው። ለካሌብ በተሰጠው ርስቱ ላይ ጠላቶቹ ነበሩበት። ይህችም ስፍራ ደግሞ ቂርያት አርባቅ ትባል ነበር ይላል መጽሐፍ ቅዱሳችን ሲናገር። ቂርያት አርባቅ ማለት ይላል እዚህ ስፍራ ላይ ማን ማለት ነው ይላል?
ኬብሮን ማለት ነው ብሎ ይላል የእግዚአብሔር ቃል። ኬብሮን ማለት ደግሞ በመጽሐፍ ቅዱሳችን ውስጥ በምንመለከትበት ጊዜ ለመጀመሪያ ጊዜ በዘፍጥረት ምዕራፍ 13 ላይ የተጠቀሰችው። በዚህ ስፍራ ላይ የእግዚአብሔርን ቃል በምንመለከትበት ጊዜ የአብርሃምና የሎጥ ሰራተኞች ማለት ነው በዘፍጥረት ምዕራፍ 13 ላይ በምንመለከትበት ጊዜ አለመግባባት የተፈጠረበት ጊዜ ነበረ በአብርሃምና በሎጥ ሰራተኞች ወይም ደግሞ ባሪያዎች መካከል ማለት ነው። ከዚህ የተነሳ በሁለቱ መካከል አለመግባባት ሊፈጠር የደረሰበት ጊዜ ነበረ። አብርሃም ለሎጥ ምን አለው? እንደዚህ አለው፣ ለምን እኔና አንተ በሰራተኞቻችን ምክንያት ልባችን ይከፋፈላል? ስለዚህ እንዲህ እናድርጋለን፣ አንተ ወደ ሰሜን ብትሄድ እኔ ወደ ደቡብ፣ አንተ ወደ ምስራቅ ብትሄድ እኔ ወደ ምዕራብ እሄዳለሁ። ስለዚህ አንተ ወደ መረጥከው ስፍራ ሂድ ብሎ ሲለው ወደ ሸለቆ ውስጥ ሲመለከት ሎጥ የለማ መሬትን አየ። ያ ስፍራ ደግሞ ሰዶምና ገሞራ ነበረ። ወደዚያ ሲሄድ ከሱ ተለየና ይላል እግዚአብሔር ቃል፣ አብርሃም ደግሞ ወደ ኬብሮን ሄደ ይላል። ወደ ኬብሮን ሲሄድ እግዚአብሔር እንደዚህ አለ፣ በምድር አለ በየትኛው አቅጣጫ ተመልከታለሁ፣ ይህንን ለአንተና ለዘር ርስት አድርጌ ሰጥቻለሁ ብሎ ሲለው የአብርሃም የመጀመሪያ ምርጫው የነበረው ኬብሮን ነበር። ስለዚህ ኬብሮን ሄደና ምን አደረገ? በዛ ስፍራ ተቀመጠ። በዛ ስፍራ ድንኳኑን ተከለ። በዛ ስፍራ መሰዊያ ሰራ። በዚያ ስፍራ ለእግዚአብሔር ለአምላክ የሚገባውን መስዋዕትን አቀረበ ብሎ የእግዚአብሔር ቃል ይናገራል ማለት ነው። ስለዚህ የአብርሃም የመጀመሪያ ማረፊያው የሆነችው ከእግዚአብሔር የተገባለት ርስት፣ ከእግዚአብሔር የተቀበለው ርስት ማንን ነው ብለን ስንል ኬብሮንን ነው ማለት ነው። ሳራን በሞተችበት ጊዜ አብርሃም ሳራን የቀበራት የት ነው? በዛ ስፍራ ነው። ልክ አብርሃም ወሰደና በኬብሮን በዋሻ ውስጥ ሲቀብራት በዛ አካባቢ ይኖሩ የነበሩ ሰዎች ሂታውያን ይባሉ ነበርና እነዚህ ሰዎች ተመለከቱና ያ ርስት ትክክለኛ የአብርሃም ርስት እንደሆኑ አወቁ ብሎ መጽሐፍ ቅዱሳችን ይናገራል። በተመሳሳይ ደግሞ ስለ ኬብሮን በምንመለከትበት ጊዜ ዛሬ ካሌብ ይለቀቅልኝ የሚለውን ምድር በምንመለከትበት ጊዜ ማለት ነው ያዕቆብም በዛ ስፍራ ይኖር ነበረ። ልጆቹ ወደ እረኝነት በሄዱ ጊዜ ዮሴፍን ከየት ነበር ይላል? ከኬብሮን ነበረ። ሂድና ወንድሞች በሴኬም በጎችን የሚጠብቁ አይደለምን? ሂድና እስኪ ወሬያቸውን ይዘህልኝ ና ብሎ ያለው ከየት ነው? ከኬብሮን ማለት። ስለዚህ አብርሃምም ይስሐቅም ያዕቆብም የኖሩበት ስፍራ የት ነው ብለን ስንል መጽሐፍ ቅዱሳችን በኬብሮን ነው ማለት ነው። በእስራኤል ዘንድ ሁሉ ምን ያደረገ ነው? የተወደደ ስፍራ ነው ማለት ነው። በሁለተኛ ሳሙኤል ምዕራፍ 2 ላይ የእግዚአብሔር ቃል በሚናገርበት ጊዜ ስለ ኬብሮን እንደዚህ ይላል። የእግዚአብሔር ቃል ሲናገር ሳኦልና ልጁ ዮናታን ከሞቱ በኋላ እስራኤል ንጉሥ አልነበራቸው። ስለዚህ ዳዊትን ለመጀመሪያ ጊዜ ቀብተው ያነገሱት በኬብሮን ነው ይላል የእግዚአብሔር ቃል። በኬብሮን ቀብተው ሲያነግሱት ይላል የእግዚአብሔር ቃል እንደዚህ ነው የሆነው ይላል የእግዚአብሔር ቃል። ዳዊት ሳኦልና ልጁ በሞቱ ጊዜ እግዚአብሔርን አንድ ጥያቄ ጠየቀው። እግዚአብሔር ሆይ አሁን እኔ ሳኦልም ሞቷል፣ ልጁም ሞቷል፣ እስራኤል ንጉሥ የላትም። አሁን ወደ ይሁዳ ከተማ ሊሄድ ብሎ ሲለው የእግዚአብሔር ቃል ሲናገር በሁለተኛ ሳሙኤል ምዕራፍ 2 ቁጥር 3 ላይ እንደዚህ ይላል፣ ወደ ኬብሮን ሂድ አለው ይላል። ኬብሮን እግዚአብሔርም የጋበዘው እንዲሄድ ወዴት ነው ብለን ስንል ወደ ኬብሮን ነው። በኬብሮን ሄደ። በዛ ስፍራ ላይ የተቀመጠ የእስራኤል ሰዎች መጡና አንተ ከዛሬ ጀምሮ እኛን የምታወጣንና የምታገባ ንጉሳችን አንተ ነህ ብለው በኬብሮን ዳዊትን ምን አደረጉት? ቀቡት ብሎ የእግዚአብሔር ቃል ይናገራል ማለት ነው። ስለዚህ ኬብሮን ማለት ምን አይነት ስፍራ ነው ብለን ስንል በሰውም በእግዚአብሔርም የተወደደ ስፍራ ነው። አብርሃም የመረጠው፣ ያዕቆብ የመረጠው፣ እንደገና ደግሞ ዳዊትም የመረጠው ስፍራ የቱ ስፍራ ነው ብለን ስንል ኬብሮን ማለት ምን ማለት ነው ብለን ስንል ትርጓሜው ህብረት ማለት። ህብረት ከማን ጋር ብለን ስንል ከሰማይ አምላክ ከእግዚአብሔር ጋር። ህብረት ከማን ጋር ብለን ስንል የእርስ በርስ ህብረት ያለበት ስፍራ ነው ማለት ነው ኬብሮን። የዛሬው ደግሞ የካሌብ ምርጫ ነው።
የረገጣትን ምድር የቷን ነው ብለን ስንል ለስለላ ተልኮ ኬብሮንን ነበረ። ስለዚህ ህብረት ከእግዚአብሔርና ከሰው ጋር የሚደረግበት ስፍራ የት ነው ብለን ስንል ኬብሮን ነው ማለት ነው። እንግዲህ ኬብሮንን በምንመለከትበት ጊዜ ህብረት ማለት ነው ብለን ስንል የሁሉም መገኛ የሰው ልጆች እግዚአብሔርን ለማምለክ የተገናኙበት፣ የእግዚአብሔር ሰው የተቀባበት፣ የእግዚአብሔር ሰው የመጀመሪያ ቤቱን ማደሪያው የተከለበት፣ የእግዚአብሔር ሰው ደግሞ እግዚአብሔርን ያመለከበት ስፍራ ያ ስፍራ ማን ነው ብለን ስንል ኬብሮን ነው። እንደገና ደግሞ ይጎትተው ከነበረ ያስቀረው ከነበረ ይከተለው ከነበረ ከሎጥ ጋር ተለያይቶ እግዚአብሔርን ለመጀመሪያ ጊዜ ያመለከበት ስፍራ የት ነው ብለን ስንል ኬብሮን። ያ ስፍራ ማለት ትክክለኛው ህብረት የተጀመረበት ስፍራ፣ ከሚጎትተው ነገር ነፃ ያወጣበት ስፍራ ማለት ነው። ስለዚህ ኬብሮን ማለት ህብረት ማለት ነው፣ የሁሉ መገኛ ነው ብለን ካልን እንግዲህ ካሌብ ያስለቀቀው ኬብሮንን ነው። ኬብሮን ማለት ብዙ በረከት፣ ብዙ ክብር፣ ብዙ ሞገስ፣ ብዙ ብልጽግና፣ ብዙ ጸጋ፣ ብዙ ጉልበት ያለበት ስፍራ የት ነው ብለን ስንል ኬብሮን ነው ማለት ነው። ስለዚህ ዛሬ እንግዲህ ካሌብንም ስንመለከተው የፈለገው ነገር ሌላ ነገር አይደለም። እንዲሰጠው ሲሰጠኝ ይገባኛል ብሎ ያለው ምንድን ነው ብለን ስንል ኬብሮንን ነው ማለት ነው። በዘዳግም ምዕራፍ 1 ቁጥር 36 ላይ እግዚአብሔር ሲናገር የዮፎኒ ካሌብ ብቻ ይህችን ምድር ምን ያደርጋል አለ? ይወርሳል ብሎ ያለው የትኛውን ነው ብለን ስንል ኬብሮንን፣ ከነዓንን ለእርሱ ነው ማለት ነው። ለምንድን ነው እግዚአብሔር ይህንን ያልኩበት ምክንያት አለ? ለእኔ ታማኝ ስለሆነ ነው ብሎ እግዚአብሔር ይመሰክርለታል። በኢያሱ ምዕራፍ 14 ቁጥር 12 ላይ እግዚአብሔር ተስፋ የሰጠኝ ቦታ ለእኔ ሊሰጠኝ ይገባል ብሎ ኢያሱን የጠየቀው ጥያቄ የቱን ነው ብለን ስንል ኬብሮን ነው። ምክንያቱም አለው እግዚአብሔር እንዲህ ብሎኛል፣ አንተ የረገጥከውን ስፍራ ትወርሳለህ ብሎኛል። ስለዚህ የረገጥኩት ስፍራ ደግሞ የኬብሮንን ስፍራ ነውና ስለዚህ ኬብሮን ለማንም አይደለም ማለት በታማኝነት እግዚአብሔርን ለተከተልኩት ለእኔ ይገባኛል ብሎ ሲለው እንመለከታለን ማለት ነው። ሙሴ በላከው ጊዜ የነበሩ ሰዎች ጠላቶቻቸው ዛሬም በዛ ስፍራ ላይ አሉ። የት ብለን ስንል በኬብሮን። ምኑን ይዘውታል ብለን ስንል ህብረቱን፣ ምኑን ይዘውታል ብለን ስንል ከፍታው፣ ምኑን ይዘውታል ብለን ስንል እግዚአብሔር ይመለክበት፣ የእግዚአብሔር ስም ይታወጅበት፣ የእግዚአብሔር ስም ይጠራበት የነበረውን ያንን ስፍራ ይዘውታል ማለት ነው። ስለዚህ ኬብሮን ያ ስፍራ በነሱ ቢያዝም ዛሬም በውስጡ ፍርሃት የለውም። ለምን ብለን ስንል ትናንትና እንዲህ ነበር ያለው። ሙሴ ለስለላ እዛ ስፍራ በላከው ጊዜ ከኢያሱ ጋር አብረው ሲመጡ በዛ ስፍራ ያሉ ሰዎች ታላላቆች ቢሆኑም አለ እንደሚበላ እንጀራ ይሆኑልናል አለ። ምክንያቱስ አለና ጥላቸው ከላያቸው ላይ ተገፏል። በራሳቸው አቅም የላቸው። ከኛ ጋር ግን አሁን የሰማይ አምላክ እግዚአብሔር አለ አለ። እግዚአብሔር ከኛ ጋር ነው፣ አሳልፎ ይሰጠናል ብሎ አላቸው። አሁንም በበረከቱ ላይ ምን አድርገውበታል? እነዚህ ሰዎች ቆመውበታል። በማበረከት በካሌብ በረከት ላይ እስቲል እስካሁን አሉ። ግን ምንድን ያለው? አልፈራቸውም፣ አልደነገጠም ስለነሱ። ስለዚህ ካሌብ ያደረገው ከተሰጠው ርስት ላይ የዔናቅን ልጆች ሴሲን፣ አኪመንንና ቴላምን ከዛ ስፍራ ሲያባርራቸው እንመለከታለን። የዔናቅ ልጆች በኬብሮን ከካሌብ ጋር አብረው መኖር አይፈቀድላቸው። የዔናቅ ሰዎች ከካሌብ ጋር የካሌብን ርስት አብረው መውረስ አይገባቸው። ለምን ብለን ስንል ኬብሮን ማለት ለሱ ነፃ ርስቱ ነች፣ ነፃ ሀብቱ ነች። ኬብሮን ማለት እንግዲህ እግዚአብሔር ለሱ የገባለት ቃል ኪዳን የገባለት ስፍራ ነው። ስለዚህ የኬብሮን ባለቤት የሆነው ራሱ ማን ነው ብለን ስንል ካሌብ ነው። ካሌብ ኬብሮን እንግዲህ ኬብሮን ህብረትን ማስቀጠል የሚችል ሰው ዋጋ የሚከፍልበት ቦታ ነው ማለት ያንን ስፍራ የራስ አድርጎ እንዲቀጥል ካስፈለገ ምን አይነት ሰው ያስፈልጋል? እዛ ስፍራ ላይ ጠንካራ ሰው ያስፈልጋል። ማንን የመሰለ ብለን ስንል ካሌብን የመሰለ ሰው ማለት ነው። ለምንድን ነው ብለን ስንል ያ ኬብሮን ማለት እንግዲህ ህብረት ነው ብያቸዋል። ህብረት የሚደረገው ሰዎች እርስ በርሳቸው ህብረት የሚያደርጉበት፣ ሰዎች ከእግዚአብሔር ጋር ህብረት የሚያደርግበት፣ እግዚአብሔር ለሰዎች ያለው ምርጫ ኬብሮን
ለዳዊት እኮ ብያቸዋለሁ እግዚአብሔር የመረጠልን የት ስፍራ ሊሄድ ብሎ ሲለው ሳኦል ሞቷል፣ ጆናታን ሞቷል። ስለዚህ እስራኤል አሁን ንጉሥ የላትም። እግዚአብሔር ሆይ ከይሁዳ ከተሞች ወዴትኛው ሊሄድ ብሎ ሲለው ወደ ከፍታው ስፍራ ወዴት ሂድ አለው? ወደ ኬብሮን ሂድ ያለው። የሁሉም ምኞት ማን ነው ብለን ስንል ኬብሮን ነው። ኬብሮን ማለት ህብረት ነው። ህብረት ሁልጊዜ ምን ያደርጋል መሰላችሁ? ጠላት ያለበት ስፍራ ነው። ዛሬ ካሌብ ሲመጣ በዛ ስፍራ ጠላቶቹ ምሽግ ሰርተው የተቀመጡበት ስፍራ ነው። ህብረት ሁልጊዜ ምን አለበት? ተቀናቃኝ አለበት። ርስት ምን አለበት ብለን ስንል ተቀናቃኝ አለበት። ህብረት ምን አለበት? ጠላት አለበት። ርስት ምን አለበት? ተቀናቃኝ አለበት ማለት ነው። ህብረታችን ዛሬ ከእግዚአብሔር የተሰጠን ርስታችን ልክ እንደ ኬብሮን ማለት ከእግዚአብሔር የተሰጠ ርስታችን ነው። ስለዚህ ከርስቱ ላይ ማባረር የሚችለው ማንም ሰው አይደለም፣ ነገር ግን ካሌብ ነው። ካሌብ ማለት ምን አይነት ሰው ነው ብለን ስንል ካሌብ ማለት ቅን ሰው ነው። ካሌብ ማለት የተከበረ ሰው ነው። ካሌብ ማለት ከእግዚአብሔር ጋር የሚወግን ሰው ነው። ካሌብ ማለት በአፉ የስንፍና ቃል የሌለበት ሰው ነው። ስለዚህ ምን አይነት ሰው ነው ብለን ስንል ኬብሮንን ማስጣል የሚችል ሰው ነው። የስንፍና ቃል በአፉ የለበትም። የሟርት ቃል በአፉ የለበትም። ስለዚህ ገብቶ ማስጣል ይችላል ማለት ነው። ካሌብ ማለት እግዚአብሔር በሚለው መንገድ ጠንካራና የእግዚአብሔርን ትእዛዝ የሚፈጽም ሰው ነው። እግዚአብሔር ለሚለው ነገር ጠንካራ ሰው፣ የጨከነ ሰው ነው። እግዚአብሔር ለሚለው ነገር ደግሞ የእግዚአብሔርን ነገር ለማድረግ ወደኋላ የማይመለስ ሰው ነው ማለት ነው። ስለዚህ ካሌብ ምንም አይነት ሰው ቢሆን ጠላቶቹ በርስቱ ላይ ቢሆኑ ጠላቶቹ ከእሱ ጋር እንዲኖሩ አልፈቀደላቸው። በፍጹም አልበቃ። እናንተ እግዚአብሔር በሰጠ በዚህ ርስት ላይ ከኔ ጋር መኖር አትችሉም ማለት አይገባችሁም አላቸው። ስለዚህ ጨክኖ ሲወጣባቸው እንመለከታለን። በተመሳሳይ ርስቱ ላይ ምን ማድረግ ነበረበት? መጨከን ነበረበት። ለመዋጋት መጨከን፣ ርስቱን ነፃ ለማውጣት ደግሞ መጨከን ነበረበት። ርስቱ በማንም እንዲያዝበት አልፈለገም። ስለዚህ ካሌብ በራሱ ጨክኖ ወጣ። እግዚአብሔር በሰጠን ርስት ላይ ማንም ተካፋይ፣ ማንም ወራሽ ሊሆን አይገባም። እግዚአብሔር በሰጠን ርስት ላይ በህብረታችን ላይ ልብ በሉ፣ ማንም ተካፋይ፣ ማንም ደግሞ ወራሽ፣ ማንም ደግሞ የበላይ እንዲሆን አይገባው። ማንም አይገባው። ርስታችን የራሳችን ለማድረግ ምን ማድረግ አለብን ብለን ስንል ለጽድቅ መጨከን አለብን፣ ለጽድቅ መወሰን አለብን ማለት ነው። ካሌብ እንዲህ ያደረገው ርስቱን የራሱ ማድረግ ነው የፈለገው። በርስቱ ላይ ማንም እንዲሰለጥን አልፈለገም። ርስቱን ለማንም አሳልፎ መስጠት አልፈለገም። ለምን? ቀድሞም የረገጣት ከእግዚአብሔር የተሰጠው እግዚአብሔር ለአባቶቹ የሰጠው ዛሬ ደግሞ ለሱ የተገባለት የተስፋ ቃል ነው። ስለዚህ በርስቱ ምን አያደርግም? አይደራደርም ማለት ነው። ስለዚህ ርስታችን ዛሬ የኛ ነው። ህብረታችን የማን ነው ብለን ስንል የኛ ነው። ለርስታችን ምን ማድረግ አለብን? ሁላችንም ዛሬ መጨከን አለብን። ለርስታችን መጨከን። ርስታችን በአንዳንድ ጊዜ በጣም በጥቃቅን ቀበሮች ሊያዝ ይችላል። ርስታችን በጣም በጥቃቅን፣ አንዳንድ ጊዜ ደግሞ በጣም ረጃጅምና ግዙፍ የተባሉ ደግሞ የዔናቅ ልጆች መጥተው ደግሞ ርስታችንን ሊወርሱት ይችላሉ። የዔናቅም ሰዎች ይሆኑ ጥቃቅን ቀበሮችም ይሆኑ፣ እኛ ግን በርስታችን ላይ ለሚመጣው ምንም ልንደራደረው አይገባም ማለት ነው። በርስታችን ላይ ማንም የበላይ ሊሆን አይገባው። ከማን በስተቀር ብለን ስንል ከሰማይ አምላክ ከእግዚአብሔር በስተቀር ማንም በርስታችን ላይ የበላይ ሊሆን አይገባም። ርስታችን በዚህ ምድር ምንድን ነው ብለን ስንል የኔና የእናንተ የቅዱሳን ህብረት ነው። እኔና እናንተ ከእግዚአብሔር ጋር የምናደርገው ህብረት ያ ርስታችን ነው። እኔና እናንተ ተሰብስበን አንድ ላይ የሰማይ አምላክ እግዚአብሔርን የምንጠራበት ያ ርስታችን ነው። ጠላት ዛሬ የሚፈልገው ምንድን ነው ብለን ስንል እግዚአብሔር የሰጠንን ይህንን ርስታችንን ከኛ ላይ ማስጣል ነው። አባቶቻችን
ዋጋ የከፈሉበት የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ዋጋ የከፈለበት እንደገና ደግሞ ለእኛ ርስት አድርጎ የሰጠን ይሄ ህብረታችን ነው። ስለዚህ ወደዚህ ህብረታችን ደግሞ በጣም ጥቃቅን ቀበሮች ይመጣሉ። እነሱም ብቻ አይደሉም፣ በጣም ደግሞ ግዙፎቹ ደግሞ የኢናቅ ሰዎችም ይመጣሉ። ነገር ግን ምንድነው ማድረግ ያለብን ብለን ስንል እኔና እናንተ ርስታችንን ለሌላ አሳልፈን ላለመስጠት መጨከን ነው ያለብን ማለት ነው። እነ ሎጥ እንኳን ቢመጡ ምንድነው የሚያደርገው ሎጥ ብለን ስንል ሁልጊዜ አብርሃምን ያዘገየው ነበር። ነገር ግን አብርሃም ከሎጥ ጋር ሲለያይ የመጀመሪያ ያደረገው ነገር የትም አይደለም፣ ወደ ኬብሮን ነው የሄደው፣ ወደ ርስቱ ነው የሄደው፣ ወደ ህብረት ነው የሄደው። በዛ ስፍራ ከአምላኩ ከእግዚአብሔር ጋር ነው ህብረት ያደረገው፣ ከቤተሰቡ ጋር ነው ህብረት ያደረገው። ከሚጎትተው ወደኋላ ከሚያስቀረው ነገር ከሱ ጋር ምን አደረገ? ይበቃኛል አለና ምን አደረገው? ተለያየው ማለት ነው። ዛሬ ሁሌም የምድራዊ ነገር የሚጎትተን ሰማያዊ ነገር ያልተረዱ ሰዎች ናቸው። አንዳንድ ጊዜ እንደ ሎጥ ያሉ ሰዎች ማለት ነው በህብረታችን መካከል ሊከሰቱ ይችላሉ። ምን አይነት ሰዎች ናቸው ብለን ስንል እነዚህ ሰዎች የማይገባ ኑሮ እንድንኖር የሚያደርጉን ሰዎች፣ ከእግዚአብሔር ሀሳብ ከርስታችን ከህብረታችን ከሱ ውጭ እንድንኖር የሚያደርጉን ሰዎች፣ የሚጎትቱን ሰዎች ናቸው። ከነሱ ጋር ግን ያለንን ህብረት ማቆም ነው ማለት ነው ያለብን። ከነሱ ስንለይ ምን ያደርጋል ብለን ስንል ህብረታችን ጉልበት ይኖረዋል ማለት ነው። ከነሱ ካልተለያየን ግን ምንድን ያለው ከምን ጋር ነው የምንታገለው ብለን ስንል በሎጥና በአብርሃም መካከል እኮ ያታግራቸው የነበረው ምንድን ነው ብለን ስንል አሉባልታ ነበር። ያታግራቸው የነበረው ምን ነበር ብለን ስንል ጥላቻ ነበር፣ አለመግባባት ነበር። ነገር ግን ልክ ከሎጥ ጋር ሲለያይ ርስቱ ላይ መጥቶ ሲቆም ያ አሉባልታ፣ ያ ጥላቻ፣ ያ ነገር ከእርሱ ሲነቀል እንመለከታለን ማለት ነው። እንግዲህ እንደ ካሌብ ጨክነን ምን ልናደርግ ይገባል? ልንወጣ ይገባል። ጨክነን ከምን ጋር ብለን ስንል ከአሉባልታ፣ ከምን ጋር ብለን ስንል ከነገር፣ ከምን ጋር ብለን ስንል ከወሬ፣ ከምን ጋር ብለን ስንል ከሐሜት ጋር ጨክነን ወደ ርስታችን መሄድ አለን። ርስታችንን ማስጠበቅ መቻል አለብን ማለት ነው። ህብረታችን ከእግዚአብሔር የተሰጠን ስለሆነ ለህብረታችን ሁላችንም ልናደርግ ይገባል፣ ዋጋ ልንከፍል ይገባል ማለት ነው። ወደ ሁለተኛው ነጥቤ አልፋለሁ። ሁለተኛው የመጀመሪያው ካሌብን ስንመለከተው ምን አይነት ሰው ነበረ አለን? ካሌብ ማለት ተዋጊ ነበር። በሁለተኛው ደረጃ በሁለተኛው ነጥባችን ላይ ደግሞ ካሌብ የሚመስለውን የሚፈልግ ሰው ነበር። እሱን የሚመስል ሰው የሚፈልግ፣ ተመልከቱ፣ ቅድም ብያቸዋል። ተማሪ ነጋዴ ወታደር ባለስልጣንን ምን ያደርጋል? ይፈልጋል ብያችሁ ነበር። ዛሬ ደግሞ ካሌብን ስንመለከተው ምን አይነት ሰው ነው የምትፈልገው ብለን ስንለው ቁጥር 15 ጀምሮ አነበዋለሁ። እንደዚህ ይላል፣ ከዚያም በዳቤር ሰዎች ላይ ወጣ። የዳቤርም ስም አስቀድሞ ቅሪያት ሴፎር ትባል ነበረ። ካሌብም ቅሪያት ሴፎርን ለሚመታ ለሚይዛትም ልጄን አክሳን አጋባዋለሁ አለ። የካሌብ ወንድም የቄኔዝ ልጅ ጎቶንያን ያዛት፣ ልጁንም አክሳን አጋባው እያለ መጽሐፍ ቅዱሳችን ይናገራል ማለት ነው። ቀጣዩ ከርስቱ ላይ ማባረር የነበረበት ማንን ነበረ? የዳቤር ሰዎችን ነበር። እነሱን አባረረ። አሁን ደግሞ ቅሪያት ሴፎርን የያዙ ሰዎች አሉ፣ ጠላቶቹ። እነሱን ደግሞ ማባረር ነበረበት። ስለዚህ እነዚህ ለሚያባርር ሰው አለ ምን አለኝ አለ? ስፍራ አለኝ አለ፣ ስጦታ አለኝ አለ። ለሰዎች ሁሉ ነገረ። በቃ እኔ ካሌብ ማለት አለ በቃ ተዋጊ ሰው ይሁናችሁ፣ ማስለቀቅ የሚገባኝን ኬብሮንን እንደገና ዳቤርን ምን አድርጌያለሁ? አስለቅቄያለሁኛል። አሁን ደግሞ ቅሪያት ሴፎርን ደግሞ ለሚያስለቅቅ ሰው ስጦታ አለኝ ብሎ የተነሳ ነው ማለት ነው። ካሌብ ኬብሮንን ወረሰ፣ አላረፈም። ነገር ግን ምንድነው ማድረግ የፈለገው? የተሰጠለት የተገባለት የተስፋ ቃል ስላለ ወደዛ መሄድ ፈለገ። እርሱን የመሰለ ጦረኛ ሰው ፈለገ። ነገር ግን ነገሩ ጀግና ማንን ይወልዳል ብለን ስንል ጀግናን ይወልዳል ነውና እንደ ራሱ ጀግና የሆነ ሰው ፈለገ። ልክ እንደ ራሱ በቃ ጦረኛ ሰው፣ ጀግና የሆነ ሰው፣ ዋጋ የሚከፍል ሰው ፈለገ። ጀግና ለሆነ ሰው ደግሞ ቃል ኪዳን ገባ። የገባው ቃል ኪዳን የገዛ ልጁን አክሳን ምን አደርግለታለሁ አለ? እድርለታለሁ አለ። ለማን አለ? ለእንደዚህ አይነት ሰው አለ።
ካሌብ የፈለገው እንግዲህ የወደደው የመረጠው ሰው እንደርሱ ያለ ሰው ነው። እንደርሱ ያለ ሰው ምን አይነት ሰው ብለን ስንል ካሌብ ጦረኛ ሰው ነው። ካሌብ በእግዚአብሔር ላይ የታመነ ሰው ነው። ካሌብ ዋጋ የሚከፍል ሰው ነው። ልክ እሱ የሚፈልገው ሰው ደግሞ አሁን ጦረኛ ሰው፣ ዋጋ የሚከፍል ሰው፣ እንዲህ አይነት ሰው ፈለገ። ምን አይነት ሰው ብለን ስንል የተያዘን የሚያስለቅቅ ሰው። ምን አይነት ሰው ብለን ስንል ርስትን ነፃ የሚያወጣ ሰው፣ ህይወቱን የሰጠ ሰው፣ እንደገና በእግዚአብሔር የታመነ ሰው፣ ከጠላቶቹ ጋር ተመቻምቾ መኖር የማይፈልግ ሰው። ይህንን አይነት ሰው ፈልጋለሁ አለ። ስለዚህ ለጠላቱ፣ ለችግሩ፣ ለማጣቱ እውቅና የማይሰጥ ሰው፣ ለጠላቱ እውቅና ወይም ምክንያት የማይሰጥ ሰው፣ እኔ እኮ ተሸንፌ የምኖረው ከዚህ የተነሳ ነው ብሎ የማይል ሰው፣ ምክንያት የሌለው ሰው፣ እንደገና ደግሞ ለችግሩ ደግሞ እውቅና የማይሰጥ ሰው፣ ምንም ምክንያት የሌለበት ሰው። እንዲህ አይነት ሰው ፈለገ። ምክንያት የማይፈጥር ሰው፣ በርስቱ የማይደራደር ሰው ምን ያደረገው የፈለገው ማለት። ለዚህ አይነት ሰው ደግሞ የመጨረሻ ስጦታ ምን አድርጓለሁ? ሰጠዋለሁ አለኛ አለ። በቃ ስጦታ ለእንደዚህ አይነት ሰው ስጦታ አለኛል። ይህም አይነት ሰው ቤተሰብ ይሆነኛል አለ። ምን አይነት ሰው ብለን ስንል ምክንያት የሌለው ሰው፣ የማይደራደር ሰው፣ ምክንያት የማያቀርብ ሰው፣ እንደገና ደግሞ ለጠላቱ እውቅና የማይሰጥ ሰው፣ ለራሱ እንኳን ስንፍና እውቅና የማይሰጥ ሰው፣ ላለመጸለዩ እውቅና የማይሰጥ ሰው፣ ህብረት ላለማድረጉ እውቅና የማይሰጥ ሰው፣ የእግዚአብሔርን ቃል ላለማንበቡ እውቅና የማይሰጥ ምክንያት የማይሰጥ ሰው። እንዲህ አይነት ሰው ካሌብ ይፈልጋለሁ። የማይደራደር ሰው፣ የሚጨክን ሰው፣ የሚወጣ ሰው፣ የሚሰለፍ ሰው፣ ሌሎችን ማስተባበር የሚችል ሰው፣ የሚያስተባብራቸውን ሰዎች ሁሉ ደግሞ የሚያስተባብራቸው ለመልካም ለሆነ ነገር፣ ለጽድቅ ለሆነ ነገር የሚያስተባብር ሰው። ይህንን አይነት ሰው ቤተሰብ ይሆነኛል ብሎ አለ። ይህ አይነት ሰው በእኔ ዘንድ ምን ያገኛል አለ? ክብር ያገኛል አለ። እንዲህ አይነት ሰው በእኔ ዘንድ ክብር ያገኝ። እኔ እንኳን ባልፍ አለ ጀግና ተክቻለሁ ማለት ይችላል። እኔ እንኳን ባልኖር አለ፣ እኔ እንኳን በህይወት ባልኖር አለ ምን አገኛለሁኝ አለ? ጀግና ተክቻለሁ፣ ተዋጊ ተክቻለሁ። እንደገና ደግሞ የጨከነ ሰው ምን አድርጌያለሁኝ አለ? ተክቻለሁ እያለ ካሌብ ቢሄድም የማይቆጭ ሰው፣ ቢሞትም የሚያስቆጭ ነገር የሌለው ሰው ነው። ለነገሩ ሰው ከሞተ በኋላ አይቆጭም። ግን ካሌብ ግን አትርፎ የሚሄድ ሰው ነው። ለምን አይነት ሰው ብለን ስንል ተዋጊ ሰው አትርፎ ነው ሄደ። ልክ እሱን የመሰለ ሰው ነው አትርፎ ሄደው። ምን የሚያደርግ ብለን ስንል ህብረትን የሚጠበቅ፣ ኬብሮንን የሚጠበቅ፣ እንደገና ደግሞ መስፋት ካለበት ደግሞ የሚሰፋ ሰው፣ በጠላቶቹ ላይ የማይደራደር ሰው፣ እንዲህ አይነትን ሰው ነበር ይፈልግ የነበረ። ስለዚህ ካሌብ የሚቀጥለውን ትውልድ የሚያቀጣጥል ሰው ነበር ይፈልግ። በሱ ዘመን ብቻ የእግዚአብሔር ስም ተጠርቶ እንዲኖር አይደለም ይፈልገው፣ ከሱ ዘመን በኋላ ደግሞ ቀጣይነት ያለው ነገር እንዲኖር ፈለገ። ካሌብ የሚቀጥለውን ትውልድ ሲያይ አያፍርም። ለምንድን ነው የማያፍርበት ምክንያት ብለን ስንል ሰው አለ፣ ሰው አግኝቷል። ስለሚቀጥለው ዘመኑ እሱ ቢያረጅ፣ ጉልበቱ ቢደክም፣ መዋጋት ቢያቅተው እንኳን ካሌብ ምን አግኝቷል ብለን ስንል የሚያስጥሉ ሰዎች አግኝቷል። ነፃ የሚያወጡ ሰዎች አግኝቷል። ካሌብ ምን የሚያደርጉ ሰዎች? በርስት ላይ የማይደራደሩ ሰዎች፣ ርስትን የሚያስጥሉ ሰዎች፣ ርስትን ደግሞ መጠበቅ የሚችሉ ሰዎች፣ ህብረትን መጠበቅ የሚችሉ ሰዎች፣ ህብረትን ለጠላት አሳልፈው የማይሰጡ ሰዎችን ካሌብ እንዲህ አይነትን ሰው አግኝቷል። ካሌብ ላለበት ዘመን ብቻ ሳይሆን ለመጪውም ዘመን አሳቢ ሰው ነበር። እሱ ላለበት ዘመን፣ እሱ ለኖረበት ዘመን ብቻ ሳይሆን ለመጪው ዘመን አሳቢ ሰው ስለነበረ ዛሬ ማነው እሱ ጀግና? ማነው ጀግና? ቂርያት ሴፎርን የሚያስጥል ሰው ለእሱ ስጦታ አለኝ ብሎ የተነሳ ነው ማለት ነው። ስለዚህ ለመጪው ዘመን እግዚአብሔር ሰው እንዳለው ካሌብ ተረዳ። ካሌብ ከራሱ ያለፈ ሰው ነበር። ይኸውም ለሌሎች ሰዎች የሚያስብ፣ ሌሎችን የሚመለከት፣ ሌሎችን ደግሞ ሰዎች ምን የሚያደርግ ሰው ነበረ? የሚያበረታታ ሰው ነበር። እሱ ተዋግቶ ወረሰ። እንደገና ደግሞ ተዋግተው የሚያስጥሉ ሰዎችን ፈላጊ ሰው ነበር። ህብረትን የሚጠብቁ ሰዎች፣ ርስትን የሚጠብቁ ሰዎችን የሚፈልግ ሰው ነበር። ተዋጊ ለሆነ ሰው ያለውን የተወደደ የሚለው የመጨረሻውን ቃል ኪዳን ሲገባ እንመለከታለን። ልጄን
እድርለታለሁ አለ። እንግዲህ የማይቀና የአባትነት ልብ ያለው ማን ነው ብለን ስንል ካሌብ ነበር። ካሌብ ያለው ለሚመታ ለሚይዛ ነው ያለው። ካሌብ የሚመታ ሰው ብቻ አላ መጥቶ ሄዶ ጠላቶቹን የሚመለስ አይደለም ያለ ሄዶ አለ ያችን ስፍራ መጥቶ አለ ያችን ምድር ደግሞ ለሚይዛት ሰው አለ ለዛ ሰው አለ ስጦታ አለኝ። መምታት ይቀላል፣ መያዝ ግን ዋጋ ያስከፍላል። ስለዚህ እስከዛ ድረስ ዋጋ ከፍሎ የሚይዝ ሰው ፈልጋለሁ አለ። መያዝ ማለት ምን ማለት ነው ብለን ስንል የራስ ማድረግ ነው። ካሌብ የፈለገው የሚመታትና የራሱ የሚያደርጋትን ሰው ነበር። ስለዚህ ምክንያት የማንሰጥ ሰዎች እንድንሆን እግዚአብሔር ይፈልገናል። ዛሬ ስለ ርስታችን ስናስብ፣ እግዚአብሔር ስለሰጠን ርስት ስናስብ፣ ስለ ዘላለማዊ ሕይወታችን ስናስብ፣ ዛሬ ልንኖረው ስለሚገባ የጽድቅ ኑሮ ስናስብ፣ ልንኖረው ስለሚገባ የቅድስና ኑሮ ስናስብ፣ ልንኖረው ስለሚገባ እግዚአብሔርን የመፍራት ኑሮ ስናስብ፣ ዛሬ ልንሰበሰብበት ስለሚገባው ስለ ህብረታችን በምናስብበት ጊዜ ወንድሞቼና እህቶቼ ቅዱሳን ምንም አይነት ምክንያት ልንሰጥ አይገባል። ለምን ብለን ስንል ርስትን ማስጠበቅ የምንችል እኔና እናንተንን፣ ርስትን ደግሞ ማስነጠቅ የምንችል እኔና እናንተንን። ሁለቱም መብት ያለው ማን ጋር ነው ብለን ስንል እኔና እናንተ ጋር፣ እኔና እናንተ ጋር። እኔና እናንተ ስለ ርስታችን ስለ ህብረታችን የጨከንን ሰዎች ከሆነ በእውነት ነው የምላችሁ ህብረታችን እኛ ብቻ የምንባረክበት ሳይሆን የሚቀጥለው ትውልድ የሚጽናናበት ይሆናል። ለምን ብለን ስንል ህብረታችን ከእግዚአብሔር የተቀበልነው ርስታችን ነው። ስለዚህ ይህንን ርስት ለሚቀጥለው ትውልድ በእውነት ነው የምላችሁ የተጠበቀ አድርገን ማውረስ እንችላለን። ዛሬ ግን በኃጢአት፣ ዛሬ ግን በአመፅ፣ ዛሬ ግን በተለያየ ነገር ውስጥ ግን ሆነ በዚህ ህብረት ውስጥ በዚህ ርስት ውስጥ ካለን ግን ለሚቀጥለው ትውልድ የምናወርሰው ነገር የለን። ለምን ብለን ስንል ኦልሬዲ በጠላት የተወረሰ ይሆናል ማለት ነው። ስለዚህ ምን አይነት ሰዎች ይፈልጋል እግዚአብሔር ብለን ስንል ዛሬ ካሌብ የጨከነ ሰው እንደፈለገ እግዚአብሔርም በርስቱ ላይ የጨከነ ሰው ይፈልጋል። የእግዚአብሔር ርስት የኔና የናንተ ህብረት ነው፣ እኔና እናንተ የምንሰበሰብበት። ስለዚህ ለዚህ ርስት የጨከኑ ሰዎች፣ ለመጸለይ የጨከኑ፣ ለማንበብ የጨከኑ፣ ለማገልገል የጨከኑ ሰዎች፣ ራሳቸውን ለመስጠት የጨከኑ ሰዎችን የሰማይ አምላክ እግዚአብሔር እርሱ ይፈልጋል። ሶስተኛው እንመለከትና እንጨርሳለን። ለተዋጊ ያለውን በረከት አሁን አንብበነዋል። የእግዚአብሔር ቃል እንደዚህ ይላል፣ የካሌብ ወንድም የቄኔዝ ልጅ ጎቶንያል ያዛት፣ ልጁን አክሳን አጋባው። እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። ካሌብም ምን ፈለግሽ አላት። እርሷም በረከትን ስጠኝ፣ በደቡብ በኩል ያለውን ምድር ሰጥተኛልና አሁን ደግሞ የውሃውን ምንጭ ስጠኝ አለችው። እርሱም የላይኛውን የታችኛውን ምንጭ ሰጣት እያለ መጽሐፍ ቅዱሳችን ይናገራል። ጎቶንያል ሄደ፣ ተዋግቶ አሸነፈ፣ አስለቀቀ። ከተመለሰ በኋላ ግን 3 ስጦታዎችን አገኘ። የመጀመሪያው ስጦታ ሚስት ወይም አክሳን አጋባ። ሁለተኛ ስጦታ መሬት ተሰጠው። ሶስተኛ ስጦታ ደግሞ የውሃ ምንጭ ተሰጠው ማለት ነው። ጎቶንያል ማለት እንግዲህ ምን አይነት ሰው ነው ብለን ስንል የተፈለገው አይነት ሰው ነው። ካሌብ በልቡ ውስጥ ያሰበው አይነት ሰው ነው። ምን ያደረገው ያገኘው ሰው ምን አይነት ሰው ብለን ስንል በጣም ደፋር የሆነ ሰው፣ እንደገና ደግሞ ጥሩ ርስትን የጠየቀ ሰው። ጎቶንያል ማለት ለመዋጋት ፍቃደኛ የሆነ ሰው። ጎቶንያል ማለት ለመጠየቅም እንደገና ደግሞ ለመለመንም ደግሞ ምን ያደረገ ሰው ነው? ደፋር የሆነ ሰው ነው። ለመዋጋት ወደኋላ ማየት ፍቃደኛ የሆነ ሰው፣ ለተባለለት የተስፋ ቃል ራሱን ለመስጠት የወሰንና የጨከነ ሰው ይሄ ሰው ነበረ ማለት ነው። በብሉይ ኪዳን ዘመን እንግዲህ ነገስታቶችን በምንመለከትበት ጊዜ በእግዚአብሔር ቃል ላይ የመጨረሻ ስጦታቸው ምንድን ነው ብለን ስንል በጣም እኮ ይገርማቸዋል። የመጨረሻ ስጦታቸው ምንድን ነው ብለን ስንል ሴት ልጃቸው ነው። ሴት ልጃቸው የመጨረሻ በቃ ስጦታቸው። ሳኦልን ስንመለከተው ከጎልያድ ጋር ግጥሚያ በነበራቸው ጊዜ ጎልያድን ለሚመታና ለሚያሸንፈው ሰው የመጀመሪያ የገባው ቃል ኪዳን አንድ ነገር ነው። ሴት ልጄን እድርለታለሁ ነው ያለው።
ካሌብንም ስንመለከተው ደግሞ ይህንን በረከት ለሚያስለቅቅ ሰው፣ ርስትን ለሚያስለቅቅ ሰው፣ ርስትን ለሚያሰፋ ሰው እኔ የምገባለት ቃል ኪዳን ቢኖረኝ ሴት ልጄን እሰጠዋለሁ። የሁለቱም ተመሳሳይ ነው። መጽሐፍ ቅዱሳችንን ስንመለከት የዳዊት የጦር አዛዥ የነበረው ኢዮአብ ነበርና በአንደኛ ዜና ምዕራፍ 11 ላይ የእግዚአብሔርን ቃል በምንመለከትበት ጊዜ የጦሩ አዛዥ የሆነበት ዋናው ምክንያት ምን እንደሆነ ታውቃላችሁ? ተዋጊ ስለነበረ። አንድ ነገር አለ። የኢያቡሳውያንን ምድር አለ ዳዊት ሲናገር ወጥቶ የሚዋጋ ሰው አለ ምን ይሆናል አለ? አለቃ ይሆናል ብሎ አላቸው። ከዛ ኢዮአብ ወጣና ኢያቡሳውያንን ምን አደረገ? ጨረሰ፣ አስለቀቀ ያንን ስፍራ። ከዛ በኋላ ወደ ዳዊት ሲመጣ ምንድነው ለሱ የተሰጠው? በአሁን ጊዜ ሜጀር ጀኔራል እንደሚባል ማለት እልቅና ተሰጠ። በቃ አንተ በእስራኤል ምድር የጦሩ ሁሉ አዛዥ ከዛሬ ጀምሮ አንተ ነህ። ምንም አይደለም። ለዛ ያበቃው ነገር አንድ ነገር፣ ሌላ ነገር አይደለም፣ ተዋጊ ሰው መሆኑ ነው። ጎቶንያልንም ስንመለከተው አክሳን እንዲያገባ ያደረገ ወደ ካሌብ ቤተሰብ ውስጥ እንዲገባ ያደረገው ነገር ሌላ ነገር አይደለም፣ ተዋጊ ሰው መሆኑ። ካሌብ ለጎቶንያል እንግዲህ የሰጠው በረከት የገዛ ሴት ልጁን ነበር። ጀግና ስለነበረ ለጀግና የራሱን ልጅ ነበረ ምን ያደረገው የሰጠው። ስለዚህ አሁን ካሌብ የሚፈልገው ውሎ ከማን ጋር እንዲሆን ነው ብለን ስንል ከጎቶንያል ጋር። ጎቶንያልም ደግሞ ውሎ ከማን ጋር እንዲሆን ነው የሚፈልገው ብለን ስንል ከካሌብ ጋር። ለምንድን ነው ብለን ስንል ጀግና ከጀግና ጋር ነው። ጀግና ከሰነፍ ሰው ጋር በፍጹም መገናኘት አይፈልግም፣ መዋል አይፈልግም። መጥቀም ይችላል። በምን ብለን ስንል ካሌብም ጠቅሟቸዋል። የእስራኤል ሰዎችን ምን አድርጎ ብለን ስንል ያንን ስፍራ አስለቅቆ፣ ጎቶንያልንም ስንመለከተው ያንን ርስት አስለቅቆ ጠቅሟቸዋል። ነገር ግን ቃላቸው አንድ የሚሆነው እነዚህ ሰዎች ሁለቱ ሲገናኙ ጀግና ናቸው። በእውነት ነው የምላቸው። በእግዚአብሔር የጨከነ ከጨከነ ጋር ምን የሚያደርገው አብሮ መቆም የሚችል ማለት ነው። ስለዚህ የተፈለገው ምንድን ነው ብለን ስንል ጀግና ነው። ሴት ልጄን እንዲያጋባው የሰጠው ለማን ነው ብለን ስንል ለጀግና ነው። ጀግና ሲጠየቅ እንግዲህ ምን አለው? ማን ነው? ከየት መጣ ተብሎ አልተጠየቀም። ምንም እንዲህ አይነት አልተጠየቀም። ይሄ ሳይሆን የተጠየቀው ምንድነው? ርስትን ማስለቀቅ የሚችል ሰው ከየትም ይምጣ ከማንም ይወለድ፣ ግን ምንድን ያስፈልገው ብለን ስንል የሚጨክን ሰው፣ ርስትን ያስለቀቀ ሰው ነው። ሌላው ሁለተኛ ለጀግና የተሰጠው ምንድን ነው ብለን ስንል የእግዚአብሔር ቃል ሲናገር መሬት ነው የተሰጠው። ከአባቷ እርሻ እንዲለምን መከረችው። ጎቶንያልም ደግሞ እርሻ ጠየቀ፣ እርሻ ተሰጠው ይላል። ጎቶንያል የሚስት በረከት አገኘ፣ አክሳ ደግሞ ጎቶንያልን አገኘ። በዚህ በቃ አላሉ፣ ነገር ግን የእርሻ መሬት አገኙ። ያም በቃን አላሉ። አሁንም ምን አላቸው ብለን ስንል ርስት ላይ ያሉ ሰዎች ናቸውና ብዙ በረከት የሚፈልጉ ሰዎች ናቸው። ጎቶንያል ስንመለከተው ተዋግቶ የመጣ ሰው የሚስትን ያገኘ በረከት አገኘ እንደሚል እግዚአብሔር ቃል በረከት ያገኘ ሰው ነው። እንደገና ደግሞ አሁንም ደግሞ ስፍራ ያገኘ ሰው ነው። አሁንም ይሄ ብቻ አይበቃንም ያሉ ሰዎች ናቸው። ርስት እንፈልጋለን፣ በረከት እንፈልጋለን ያሉ ሰዎች ናቸው። ወደ አባቷ ሄዳ ከአህያ ላይ ወርዳ እባክህን አባቴ ወይ ብላ ስትለው ምን ትፈልጊያለሽ አላት። ምንጭ፣ የውሃ ምንጭ እፈልጋለሁ ብላ ስትለው የላይኛውም አለ የታችኛውን ምንጭ ምን አደረገ ይላል ሰጣት ብሎ መጽሐፍ ቅዱሳችን ይናገራል። ለምንድን ነው የተሰጣቸው ይሄ ሁሉ ርስት ብለን ስንል እነዚህ ሰዎች ምንም ስለሆኑ አይደለም፣ ነገር ግን ተዋጊዎች ስለሆኑ ነው። ስፍራን የሚያስለቅቁ ሰዎች፣ ስፍራን የሚያስጠብቁ ሰዎች ስለሆኑ ነው ማለት ነው። ስለዚህ አክሳ ትልቅ ድፍረት ያላት ነበረችና ከአባቷ ለምና ምን አደረገች? አገኘች። ስለዚህ ተዋጊ ለሆነ ሰው እግዚአብሔር ምን አለው መሰላችሁ? ሁልጊዜ በረከት አለ። ምክንያቱም መጽሐፍ ቅዱሳችን በኤፌሶን ምዕራፍ 6 ላይ ሲናገር ማንም ሰው ሄዶ መዋጋት ምን አደረገም አይችልም እኮ የእግዚአብሔር ቃል ሲናገር ታስታውሳላችሁ። ሐዋርያው ጳውሎስ ሲያገለግል በነበረበት ዘመን
እነዛ ሰዎች ምን ነበር ያደረጉት? አጋንንት የተያዘውን ሰው ሄደው እኮ ሐዋርያው ጳውሎስ በሚያዘው በጌታ በኢየሱስ ክርስቶስ እናዛለን ልቀቅ ሲሉት መጽሐፍ ቅዱሳችን ምን አለ? እነዚህን ሰዎች ልብሳቸውን ቦጫጨቀና እነሱ ራሳቸውን ምን አደረገ? እንደመታቸው መጽሐፍ ቅዱሳችን ይናገራል። ለምንድን ነው ብለን ስነ እነዚህ ሰዎች ርስት እኮ ማስመለጥ ነው የፈለጉት። ያችን ሴትዮ ለእግዚአብሔር ርስት ሊያደርጉ ነው። በማን ስም ብለን ስነ በኢየሱስ ስም አይደለም። ሐዋርያው ጳውሎስ በሚያዘው በኢየሱስ ክርስቶስ ነው። ግን አይሆንም፣ አልተሳካም፣ ሊሆንም በፍጹም አልቻለም ማለት ነው። ለምን ብለን ስነ ማስለቀቅ አይችሉም። እነዚህን ሰዎች ግን ስንመለከት ካሌብን ስንመለከተው ጎቶንያልን በምንመለከትበት ጊዜ እነሱ በእግዚአብሔር የተወረሱ ሰዎች ስለነበሩ በእግዚአብሔር ላይ የታመኑ ሰዎች ስለነበሩ ርስትን ለማስለቀቅ ጉልበት ነበራቸው፣ አቅም ነበራቸው፣ ጸጋ ነበራቸው። ስለዚህ ተዋጊ ለሆነ ሰው እግዚአብሔር ሁልጊዜ ምናለው በረከት አለው ማለት። ሰው መዋጋት የሚጀምረው በመጀመሪያ የቱ ጋር ነው ብለን ስናል አሁን በአዲስ ኪዳን ዘመን ሰው መዋጋት የሚጀምረው በመጀመሪያ አይምሮ ውስጥ። ምክንያቱም በአይምሯችን ውስጥ በጣም ብዙ የማንፈልገው ሀሳብ ዘሆልዴ ምን ያደርጋሉ? ሲመላለሱ ይውላሉ፣ ግራ ሲያጋቡን ይውላሉ። ስለዚህ የመጀመሪያው ምንድን ነው ብለን ስለ ሰው ይህንን ነገር ርስቱን ማስለቀቅ አለበት። የእሱ አይምሮ የእሱ ርስቱ ነውና ያንን ካስለቀቀ በኋላ አሁን ደግሞ ሰዎችን ምን ማድረግ ይችላል? ማስለቀቅ ይችላል። ዛሬ በቤተ ክርስቲያን ውስጥ ያለንን እግዚአብሔር የሰጠ ርስታችን ህብረታችን ነው። የኛ ኬብሮን የኛ ህብረታችን ነው። ያንን ህብረታችንን ማስቀጠል የምንችለው መጠበቅ የምንችለው ከየት ተነስተን ነው ብለን ስነ እያንዳንዳችንን ማስለቀቅ የሚገባንን አይምሯችንን ተዋግተን ምን ካደረገ ካስለቀቀን በኋላ ሆነ ያንን ካስለቀቀን በኋላ አሁን ደግሞ ቀጣዩ ምን ይሆናል ብለን ስነ የተያዘው ህብረታችንን በዙሪያው ያሉ ጠላቶቻችንን መምታት እንችላለን ማለት ነው። ስለዚህ በአእምሮ ሀሳብ የተሸነፈ ሰው የትኛውንም ጦርነት ምን ማድረግ አይችልም? ማሸነፍ አይችልም። በመጀመሪያ ሰው በአእምሮ ጦርነት ከተሸነፈ የትኛውንም ነገር ምን ማድረግ አይችልም? ማሸነፍ አይችልም። ማሸነፍ የሚችለው የቱን ነው ብለን ስንል ይሄኛውን ነገር ማሸነፍ ሲችል ነው ማለት ነው። ስለዚህ እግዚአብሔር የሰጠንን በረከት መውረስ የምንችለው በቅድሚያ ምን ስናደርግ ነው ብለን ስንል ማሸነፍ ስንችል። ማሸነፍ ማለት የአእምሯችንን ሀሳብ ከዛስ በኋላ ርስታችን ላይ እንሄድና ተዋጊዎች እንሆናለን። ዛሬ ውጊያ መጀመር አለበት። ከየት ነው መጀመር ያለበት? ከዚህ ጋር መጀመር አለበት ማለት ነው። በማጠቃለያ እንግዲህ ዋጋ ከፍለን እንደኛ ያሉ ሰዎችን ማትረፍ ትልቅ ነገር፣ ልክ እንደኛ ያሉ ሰዎች የተያዙ በጠላት የተያዙትን ለእግዚአብሔር ርስት አድርጎ ማምጣት ትልቅ ነገር ነው። ጳውሎስ ጢሞቴዎስ እና ቲቶን አግኝቷቸው ምን አድርጓቸው ነበረ? የራሱ አድርጓቸው ነበር። ልክ ካሌብ ጎቶንያልን የራሱ እንዳደረገው ማለት። ከዛ ጳውሎስ እነዚህን ሰዎች ደግሞ በእግዚአብሔር ርስት ላይ ሲያስቀምጣቸው የእግዚአብሔርን ርስት ሲያስለቀቁ ሲዋጉ እንመለከታቸዋለን ማለት። ሙሴ ኢያሱን ነበር ደፋር ተዋጊ አድርጎ ምን ያደረገው? ያስቀምጠው። እኔ ወደ ተራራ ላይ ወጣለሁ፣ እጆቼን ወደ እግዚአብሔር አነሳለሁ፣ አንተ ደግሞ ምን አድርጋለሁ? ሂድና ወጣቶቹን ሰብስበህ ተዋጋ ብሎ አለ። ስለዚህ ሙሴ ኢያሱን ነበር፣ ኢየሱስ ደግሞ ደቀ መዛሙርትን ነበር። በእግዚአብሔር ዘንድ ያለው እንግዲህ ከእግዚአብሔር የተቀበልን የሚያስቀጥል ትውልድን ማግኘት ትልቅ ክብር። ከእግዚአብሔር ያለንን ህብረት ከእግዚአብሔር ያለንን ኬብሮንን ማስቀጠል የሚችል ሰው እርሱ ትልቅ ሰው። ስለዚህ ያንን ነገር ደግሞ ማስለቀቅ የሚቻለው በምንድን ነው ብለን ስንል እንግዲህ በጽድቅ ሄደን ነው። እኛ በጽድቅ ሄደን ከሆነ በጽድቅ የሚሄድ ትውልድ እናደርጋለን። በርስታችን ላይ እግዚአብሔር በሰጠን ህብረታችን ላይ ማለት ነው። እግዚአብሔር ባወረሰን እግዚአብሔር በሰጠን በዚህ ርስታችን ላይ ምን አይነት ሰው ነው የምናገኘው ብለን ስንል እኛ በጽድቅ ሄደን ከሆነ በጽድቅ የሚሄዱ ሰዎች እናገኝ። እኛ በቅድስና ኖረን ከሆነ እነሱ ደግሞ አሁን በሚቀጥለው ትውልድ ደግሞ በቅድስና ያንን የሚያስቀጥሉ እናገኛለን። ልክ እንደ ካሌብ ማለት ጎቶንያልን አገኘ። በጣም ተዋጊ የሆነ ሰው፣ ኃይለኛ የሆነ ሰው፣
ልክ እንደዚሁ ዳዊትንም ስንመለከተው ደግሞ ኢዮአብን አገኘ። ወጥቶ ማስለቀቅ የሚችል ሰው፣ የራሱ ማድረግ የሚችል እኔና እናንተ ደግሞ ቤተሰባችን ውስጥ እኮ በእውነት ነው የምላችሁ ልጆቻችን የኛን መንገድ እንዲከተሉ ከፈለገን ዛሬ እኔና እናንተ በጽድቅና በቅድስና እንመላለስ። በእውነት ነው የምላችሁ የኔና የእናንተ ልጆች እኛ በሄድንበት መንገድ ይሄዳል። እኛ የወረስነውን ርስት እነሱ ያስቀጥላሉ ማለት ካልበለዚያ ግን እኛ የወረስነው ርስት ማለት እኔና እናንተ በጽድቅ ካላስቀጠልነው በጠላት እጅ ይወድቃል። እነሱም ሊያስተውሉት አይችሉም ማለት ነው። ስለዚህ እኛ ትልቁን ስራ የምንሰራው ማለት ዛሬ በቤታችን ውስጥ የምንኖረው ብሎ ብቻ ሳይሆን በእውነት ነው ማለት ምናልባት ተደብቀን የምንሰራው ነገር እንኳ ቢኖረን ልጆቻችን እንኳን ባያዩ ነገር ግን በአደባባይ ያውቁታል አድርገው። ስለዚህ ምንድነው ማድረግ ያለብን ብለን ስንል እኛ በጽድቅ ከሄድን በጽድቅ የሚሄዱ ሰዎችን ከስራችን እናፈራለን ማለት በቅድስና ከሄድን በቅድስና የሚሄድ ትውልድን እናገኛለን ማለት እኛ እግዚአብሔር በመፍራት ከሄድን እግዚአብሔር በሰጠን ርስት ላይ በእውነት ነው የምላችሁ እንደገና እግዚአብሔርን የሚፈራ ትውልድ እናገኛለን። የጠላት ጉልበትን በመምታት የበረታን ከሆነ የበረቱ ሰዎችን ደግሞ እናገኛለን። በህብረታችን ላይ የበረቱ ሰዎችን እናገኝ። እኛ ራሳችንን የሰጠን ከሆነ ራሳቸውን የሰጡ ህዝቦችን እናገኝ። አሁን ለሚቀጥለው ትውልድ በምናስብበት ጊዜ እኛ በእውነት ነው የምላችሁ በእግዚአብሔር ፍርሃት፣ በእግዚአብሔር ጽድቅ፣ በእግዚአብሔር እውቀት ከሄድን ከኛ በኋላ የሚመጡትም ሰዎች በእግዚአብሔር ፍርሃት፣ በእግዚአብሔር ጽድቅ፣ በእግዚአብሔር እውቀት የተሞሉ ሰዎች ይሆናሉ። እኛ በጌታ ነገር የተሰጠን ከሆነ የተሰጡ ሰዎችን እናገኝ። ህብረታችን ለጠላት አናስነካም ካለ ከእኛ ጋር የጨከኑ ለህብረታችን ዋጋ የሚከፍሉ ሰዎች ከኛ በኋላ ይነሳሉ። ስለዚህ ዛሬ እኔና እናንተ በርስታችን ላይ የምንኖረው ኑሮ ወሳኝነት ያለው ኑሮ ነው። ምናልባት ርስታችን በተለያየ ጠላት ሀሳብ እንኳን ተይዞብን ከሆነ እንኳን ማስለቀቅ የምንችለው ዛሬ ነው። ምክንያቱስ ብለን ስንል ነገ ለሚቀጥለው አስረክበን ስለምናል ህብረታችን ለመንፈሳዊ ነገር የቀና ከሆነ በእውነት ነው የምላቸው በህብረታችን ለመንፈሳዊ ነገር የቀኑ ሰዎችን እናገኛለን። የቀኑ ሰዎችን እናፈራለን። የቀኑ ሰዎችን እንተካለን። ካሌብ ያደረገው ትልቁ ነገር ይሄ ነው። እርሱ የጨከነ ያፈራቸው ሰዎች የጨከነ፣ እርሱ በእግዚአብሔር የታመነ ያፈራቸው ሰዎች በእግዚአብሔር የታመኑ፣ እርሱ እግዚአብሔርን የሚወድ ያፈራቸው ሰዎች እግዚአብሔርን የሚወዱ። እሱ አብርሃምን ስንመለከተው ዛሬ ሎጥን ምን አድርገው ይቀኛሉ። ከዛ ወደ ኬብሮን መጣ፣ ወደ ርስቱ እግዚአብሔርን ወደሚፈራበት ወደ ህብረቱ መጣ። ዛሬም እኔና እናንተ በእውነት ነው ማለት እንደ ሎጥ ከሚጎትቱን ነገር፣ እንደ ሎጥ ከሚያደክሙን ነገር ከነሱ ጋር ዛሬ በቃኝ። ያን ጊዜ ኬብሮን ላይ መጣ፣ ህብረታችን ጋር መጣ። መልካም ነገር ይገኝብናል። እንጸልያለን። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ እግዚአብሔር አምላካችን ሆይ ስለሰማነው ስለከበረው ቃል በኢየሱስ ክርስቶስ ስም ክብር ከዘላለም እስከ ዘላለም ላንተ ይሁን። ጌታ እግዚአብሔር አምላካችን ሆይ ዛሬ በዚህ ቀን እንደሰማነው ካሌብ ለርስቱ የጨከነ ሰው የተጋ ሰው ነበር። እግዚአብሔር አንተ ለሰጠው የተስፋ ቃል፣ አንተ ለተናገርክለት የኪዳን ቃል ለኬብሮን መክፈል የሚገባውን ዋጋ ሁሉ የከፈለ ሰው ነበር። ጌታ እግዚአብሔር አምላካችን ዛሬም እኔና ወገኖቼ እግዚአብሔር ለሰጠን ርስት፣ ለሰጠን ህብረት፣ ለዚህ ህብረት እግዚአብሔር አምላኬ ከአንተ ጋርና ከሰዎች ጋር ላለን ህብረት በኢየሱስ ክርስቶስ መጨከን እንድንችል፣ መቁረጥ እንድንችል፣ መውጣት እንድንችል የዘላለም አምላክ እግዚአብሔር መለየት የሚገባ እንደነሎጥ ካሉ ነገሮች እንኳን መለየት እንድንችል በጌታ በኢየሱስ ክርስቶስ እንድትረዳን እኔ እለምናለሁ። የዘላለም አምላክ እግዚአብሔር አምላኬ ከሚጎትቱ ከሚያስቀሩ የዘላለም ጌታ እግዚአብሔር አምላኬ ህብረታችንን ከሚያበላሹብን ነገሮች ከአንተ ጋር ያለንን፣ ከሰዎች ጋር ያለንን፣ ከትዳር ጓደኞቻችን ጋር ያለንን እግዚአብሔር አምላኬ ከልጆቻችን ጋር ያለንን ህብረታችንን ከሚያበላሹ ነገሮች ሁሉ በጌታ በኢየሱስ ክርስቶስ ዛሬ መለየት እንዲሆንልን፣ ወደ ርስታችን ወደ ኬብሮን መድረስ እንዲሆንልን እኔ በኢየሱስ ክርስቶስ እለምናለሁ።
ጌታ እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስ ስምና ስልጣን እኔ እለምንሃለሁ። ጌታ እግዚአብሔር ሆይ አንተ ካልረዳ አንተ ካላገዝከ እኛ በራሳችን አቅም የለንምና በኢየሱስ ክርስቶስ ስም እግዚአብሔር አምላኬ አቅም እንድትሰጠን እኔ እለምንሃለሁ። ዘላለም ጌታ እግዚአብሔር አምላኬ ያለፉት ዘመናት ቅዱሳንን እያሰብን ስለነሱ የምንደነቅባቸው በጣም ብዙ ነገሮች አሉ። እነሱ ግን ጨክነው ነው በጽድቅ ለመኖር በቅድስና ለመኖር አንተን በመፍራት ለመኖር ስለጨከኑ ነው። እግዚአብሔር አምላኬ ለእኛ ትውልድ የተላለፈ እውነተኛ ታሪክ እውነተኛ ሕይወት ያየንባቸው በኢየሱስ ክርስቶስም እግዚአብሔር ለሚቀጥለው ትውልድ በኢየሱስ ክርስቶስም እግዚአብሔር የምናወርሳቸው ምንም ነገር የለንም። ነገር ግን ጽድቅና ቅድስና አንተን በመፍራት ኖረን እግዚአብሔር አምላኬ ይህንን እውነት ማውረስ እንድንችል በኢየሱስ ክርስቶስም እንድትረዳን እኔ ለመንኩ። ጌታ ሆይ እናመሰግናለን። ስለነበረን ጊዜ ከኛ ጋር ስለነበርክ ተመስገን። ዘላለም አምላክ እግዚአብሔር ክብር ላንተ ይሁን። እናመሰግናለን በጌታ በኢየሱስ ክርስቶስ አሜን። እግዚአብሔር አምላካችን ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ጸጋውን ያብዛላችሁ። እግዚአብሔር በነገር ሁሉ መከናወንን ይስጣችሁ። የዘላለም አምላክ እግዚአብሔር እርሱ ርስታችሁን የምታስለቅቁበትን ጉልበት ይስጣችሁ፣ አቅም ይስጣችሁ፣ ጸጋ ይስጣችሁ። እግዚአብሔር አቅምን ይጨምርላችሁ። እግዚአብሔር በነገር ሁሉ መከናወንን ይስጣችሁ። የዘላለም አምላክ እግዚአብሔር እርሱ በመውጣት በመግባታችሁ ሁሉ ከእናንተ ጋር ይሆንላችሁ። የሚቀጥለው ሳምንት ለእናንተ የበረከት የድል የስኬት ሳምንት ይሆንላችሁ። በምትወጡበት ስፍራ ሁሉ እግዚአብሔር ከእናንተ ጋር ይሁን። ርስታችሁን የማታስነጥቁ ህብረታችሁን የማታስነጥቁ ከአምላካችሁ ጋር ከቅዱሳን ጋር በቤታችሁ ያለውን ህብረት ለጠላት የማታስነጥቁ ቅዱሳን ሰዎች ያድርጋችሁ። በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም የተባረካችሁ ሁኑ። አሜን አሜን።